ድመት የወዳጅ ድግምት ነው። የቅርብ ወዳጅ የሆነ የሚስጥር መተት ማለት ነው። የኛው ሰው ነው አብሮን ያለው፣ ግን አብሮን እያለ ምን እንዳደረገ እንዳናቀው ገንዘብ ይሆናል ወይ ጊዜያችን ወይ የሆነ ነገራችንን እየሰለበ ነው፣ ግን አብሮን ያለው። ሰላም እንዴ ነው? አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይንቀሳቀሳል ይላል፣ ግን ሰላቢ ነው ወይ ደግሞ ሌባ ነው ወይ ደግሞ የሆነ ችግር አለበት ማለት ነው። በድመት የተደገመ ድግምት እንደዚህ ነው የሚሆነው። እና በህልም ብዙ እንደዚህና ይሄ ነውና አንቺ የሚያየሽው ጎረቤት ስለሆኑ ቅርብ ቤተሰቦች ስለሆኑ ነው ይሄን ያየሽውና በጅብ መልክ ግን ጮሆ ስትጮሂ ነው አንቺ ጮህሽ ነው የመጡት ወይስ እንዴት ነው? እኔ ነኝ በድመት አስከበባ ሴትዮዋ እያስበላችኝ። ከዛ በስላሴ አንቺ ሴትዮ ፊቷ ሻሮ ነው የሚመስለው። አንቺ ሴትዮ ወይ ስላሴ ወጥቼ ነው የማስርብሽ ወይ ደግሞ ወደ አንቺ ነው የምልከው። እነኚህ ድመቶችሽን ያዥልኝ ስርዓት ያዥ እያልኳት ከዛ አው ብዬ ስጮህ አንደኛዋ ድመት እገላታለሁ፣ ትሞታለች፣ ውሃ ሆና ፍርስ ትላለች። አው ብዬ ጮሃለሁ። አው ብዬ ስጮህ ጅቡ ይመጣ። ጅቡ ወደ እኔ ሲመጣ ሊበላኝ ቅዱስ ሚካኤል ብዬ ስጠራው የማን ጅብ ነው የመጣው? ከታች ነው የመጣው። እኔ ከነሱ ቤት አይደለም ከታች ነው የመጣው። ከዛ አው ብዬ አው ስል መጣ ጅቡ ወደ እኔ ሲመጣ ቅዱስ ሚካኤል ወዳጅ ነው ሁሉ ስል ቅዱስ ሚካኤል በነገራችን ላይ ብዙ ነገር አድርጎልኛል። ከዛ ስሙን ስጠራው ብዙ ጊዜ በህልሜም እንደዚሁ ሲያድነኝ ሲፈውሰኛ ያለውና ከዛ ወደ ሌላ ወደ በጎች ተቀላቅሎ ከጎረቤት አሉ ከዛ ሴትዮዋ ከምታስበላይ ጎረቤት በጎች አሉ። እነሱ በጎች ተቀላቅሎ ሲያተራምሳቸው ነው ያየው ጅቡ ማለት ነው። ለኔ ነበር የመጣው ጅቡ። ጅቡ ብዙ ጊዜ በህልም የቡዳ መንፈስ ነው፣ በቡዳ መበላታችን ምልክት ነው። ሌላ ምንም እንትን የለውም። ግን አይነት አለው። አንቺን ሳያገኝሽ ከሌላ መንደር መጥቶ ባንቺ በኩል አልፎ ሌላ ቦታ ከሄደ ያ ነገር አንቺን በሆነ አጋጣሚ የሆነ ጊዜ ላይ ተሸውደሽለት ወይም ተለክፈሽለት የነበረ በዙሪያችሁ ያንዣብብ የነበረ የሆነ ሰው ችግር አለ ማለት ነውና ዞሮ ዞሮ ያ የጃመድ የመጣብሽ በመንፈስ እንደሆነ ማሳየው ህልሙም ጭምር ነው፣ ሰዎቹም ጭምር ናቸው ማለት ነው። ይሄን መንፈስ ማባረር ትችያለሽ ያልኩት ለዛ ነው። ይሄን የጃመድ ችግር ማስወገድ ትችያለሽ ያልኩት ለዛ ነው። እሺ እንዴት ነው መመርዬ? እኮ መንፈስ ስለሆነ ብቻ ማወቅሽ ጥሩ ነው እኮ። ባህሪሽ ቢሆን ጸባይሽ ቢሆን ልማድ ሀቢቹዋል አክሽን ድግግሞሽ ምናምን ቢሆን ኖሮ በጣም ከባድ ነበረ፣ መጥፎ ነበረ። ግልጽ ነው ማውራሽ። መንፈስ መሆኑ ጥሩ ነው። አባንቶስ ከሰይጣን ይልቅ ልማድን ፍራ ወይም ልማድን ፍሩ ነው የሚሉት አይደለም እንዴ? ስለዚህ አሁንም እንድትሰርቅ የሚያደርገው መንፈስ መሆኑ መታወቁ ጥሩ ነው ላንቺ። ለምን ና ማነህ ወዴት ነህ አርፈ ተቀመጥ ታሰር ስራህን አቁም ስትይው እሺ ብሎ ይታዘዛል። ያንቺ ባህሪ ከሆነ ግን እንዴት ታረጊዋለሽ? በጣም አስቸጋሪ ነው። በልምምድ የምታመጪው ነገር ነው የሚሆነው ማለት ነው። እኔ ይቅርታ ግልኝ ከባህሪያችንና ከኛ ይልቅ ሰይጣን ይታዘዛል። የሚገርምሽ ሰይጣን በእግዚአብሔር ስም ይታዘዛል። በምን ረፍ ስትዩ ያርፋል፣ ተው ስትዩ ሂድ ስትዩ ይሄዳል፣ በቃ ና ስትዩ ይመጣል። ዲያብሎስ ፈቃድን ነው የሚጠይቀው። እኛ ግን በጣም አስቸጋሪዎች ነን። እግዚአብሔር እኛን ሊያዝ ቢል ነፃ ፈቃዳችን አብሮ ስለፈጠረው ከኛ ጋር አብሮ ስለሰጠን በነፃ ፈቃዳችን በኩል ስለሆነ የሚያድነን አንያዝለትም። ግን መያዝ አቅቶት አይደለም። አምላክ የፍቅር አምላክ ስለሆነና ነፃ ፈቃድ የሚባል ነገር ስለሰጠን ግዴታ በዛ ህግ ነው የሚሄደው እግዚአብሔር። እና ሙልጭልጭ ውሃ የነካው ሳሙና በዚህ ስትዩ ሙልጭ ብሎ ዱብ ብሎ አፈር የሚቀም ሳሙና ታውቂያለሽ? እንደዛ ነን እኛ። የሆነ ሳሙና ውሃ ሲነካው እንዲህ ስትታጠቢበት ሙልጭ ብሎ ይወድቃል፣ ወይ ሽንት ቤት ይወድቃል፣ ወይ ስታንሹ አንቺ ልትታጠቢበት ያዝሽው ሳሙና መልሶ ቆይቆሽሽና አጣቢው አንቺ ትሆኛለሽ። ሳሙናውን ታጥቢዋለሽ። ሊያጥብሽ የመጣው ይታጠባል ማለት ነው። እንደዚህ ነው የሆነው። የኛ ህይወት እንደዚህ ነው የሆነው። ስለዚህ ይሄ ነው። ሌላው የወንድን የምትቀርቢበት መንገድ ወይም ደግሞ ጓደኛ የምትይዥበት መንገድ እናውራ። ይዘሻል? ፍቅረኛ ያለሽ? እኔ ጓደኛ የለኝም። ለምን? ሞክረውሻል? እኔ አልፈልግም። ኖ ጥያቄ አቅርበውልሻል ወይ ነው የምልሽ። እኔስ ከሰው ጋር ስቀርብ እኮ ነው መምህሬ። እንዴ ያዩሽ አያናግሩሽም? እንዴት ነሽ ሰላም ነሽ አይሉም እንዴ? እንዴ አዘጋባቸዋለሁኝ። ስልኬን ቅይር ነው ማለት። እሺ በአካል እንዴት ነሽ ሰላም ነሽ ብሎ ያዋራ የለም? በአካል እኔ ሰው የሚያገኘኝ አልሄድም። ኢጃዛ ቦታ ሰው ባለበት አልሄድም። ይሄ ነው ትልቁ ችግር። እንግዲህ አየሽ አሁን ዘጋግቷል። ከመጀመሪያው ጀምሮ የኔ ናት ብሎ ዘጋግቷል። ልክ የመንፈስ ዘበኛ እንደተቀጠረባቸው እህቶች አንዳንድ ጊዜ ገጠመኝ ላይ ሲናገር አልሰማሽም? ማንም ወንድ እንዳይቀርባቸው ሰውነታቸውን ያሸታል፣ አፋቸውን እንዲሸት ያደርጋል፣ ቃላታቸውን ንግግራቸውን እንዲገማ
ማንንም ሰው እንዳይቀርቡ እሷ በቃ ምንም አትረባም እንደው መልክ ብቻ ዝም ብሎ በቃ ቅርጽ ሰውነት ብቻ ይባላሉ አንዳንድ እህቶች። ለምን ሲባል የኔ ናት ብሎ ያገባ መንፈስ በውስጥ በኩል አለ። ቆሞ ቀር እንድትሆን እኔ ካልነካኋት እኔ ካላገኘኋት አንድ ሽፍታ እኔ ያስታውሳለሁ። ሽፍታ ነው የሸፈተውም በድግምት ነው። ከተማ መጥቶ ደግሞ የሚፈልጋት የምታምር ሴት ካለች ገበያ ማዕከል ይሄድና ከዚህ ሰዓት ጀምሮ የኔ ነሽ ቤትሽን ለሱ ለአብሮሽ አብሮ ላለው ሰው ሂጂና አሳዩና ከዛ ቤት መጥቼ እናትሽን አናግራታለሁ ከዚህ በኋላ አንቺ ዙሪያ ወንድ እንዳይገኝ ይላታል። ይሄን ቃላት ነው የሚናገረው። የሚገርምሽ በሰፈር በሙሉ የሱ ነች ከተባለ ማንም አይነካትም። ሽፍታ ነው አስቢ እንግዲህ የሱ ነች ከተባለ ማንም አይነካትም። ገና በንግግሩ ነው እንግዲህ አይነ ጥላ መጥቶ ላይ የሚሰፍርባት የዚህ ሰው አይነ ጥላ የእውነትም እሱ ሞቶ እንኳን የሚገርምሽ ሽፍታው ሞቶ ተገድሎ እንኳን ማን ይጠጋት ሞቷል እኮ እየተባለ በቃ በጣም ሰው እንዴት ይቀርባት ልጅቷን የሽንት ቤት የተቀመጠ ቆሻሻ በትር ይመስል በቃ ሁሉም ተጸየፋት ማለት ነው። ግን እሱ መጥፎ ሰው ሆኖ አይደለም ማለቴ እሱ ጋር እንደ ስንት ሴቶች አሉ ብዙ 2-3 ወንዶች ጋር ሄደው ወልደው ሌላ ደግሞ ትዳር የሚያገኙ አሉ። ግን እቺ ሴት መጀመሪያም ሽፍታው ላይ ያለው በቃ ይሄ የሚያፈጥበት ኃይለኝነቱ ድግምቱ ለጥይት እንዳይመታው አድርጎ የሚያስደግመው ነገር ምናምን የሚያረጋው ነገር አብሮት ስላለ ልጅቷ ልክ ሲያናግራት መንፈስ ላይ ያድራል። የሚቀርቧት ወንዶች በሙሉ ሽንት በሽንት ነው የሚሆኑት፣ ፈሪ ይሆናሉ። ፍቅሩን ለመናገር አፉ ይንተባተባል። አንዳንድ ወንዶች አይታችኋል ይልና ምን ሆነህ ነው አውራ ሲባል በቃ ዱዳ ነው የሚሆነው። በቃ መጣው ሌላ ጊዜ እመጣለሁ ብሎ ላብ ሆኖ አናገርካት ሲባል እኔ እንጃ አጠገቧ ሲደርስ በቃ ፈራሁ፣ ተንቀጠቀጥኩ፣ አላበኝ፣ ተንተባተብኩ ምናምን ብሎ ይመጣል። ያ ምንድነው ፍቅር ብቻ አይደለም ነው፣ ሌላም ጉዳይ አለ። ሂድ ከዚህ ብሎ ያባረረው መንፈስ አለ፣ ዘበኛ አለ፣ በውስጥ በኩል አይነ ጥላ አለ። ወደው አይደለም በጣም ብዙ ሴቶችም ብዙ ወንዶችም እንዲህ አይነት ባህሪ የሚያላብሱት እና ለዝሙት የጠየቀ ሁሉ መልስ ማግኘት አለበት እያልኩ ሳይሆን ለትዳርም ለፍቅርም ሲጠይቁ አይሳካም ነው ያልኩ ያለሁት እኔ። እሺ መምህርዬ አንድ ጥያቄ ልጠይቅ። እኔ ለትዳሩ ምንም አያሳስበኝም፣ ጓደኛ ምናምን ይሄ አያስጨንቀኝም። ግን አንድ ጥያቄ አሁን የምጠይቀው ይሄ ኢትዮጵያ ስገባ ይስተካከላል እግዚአብሔር በፈቀደበት። አሁን እኔ ላለሁበት እንትን ነው የምፈልገው ምንድነው ቅድም የጀመርኩልህ ማጨረስኩት የሚቀርታ መምህርዬ ምንም የማይሰማ የማይናገር ህፃን ልጅ የሱን ሰውየው አሸክሞኝ ከዛ ወደ ቤታቸው እየሄድኩኝ ልጃቸውን ልሰጥ ወደ ቤታቸው እየሄድኩኝ ቤታቸው ውስጥ ሰው አጥቼ አረ ልጅቱን ስሟን እየጠው እሷ እንኳን የለችም ወንድሟንም እየጠረቁ እሱ እንኳን የለም እያልኩኝ ቤታቸው ሰው አጥቼ በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም በህልም ማየት። አንደኛ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞር ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል፣ የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። እሺ ዋን ላቭ ይህን ቅድም ፈትቼዋለሁ ነው። ሌላ ነው በህልሜ ስልክ ተሰርቆ በጣም
በጣም ያስፈልገኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ አምላክ እማ ፍቅር ስል ስልኬን አምጥተው ሰጡኝ፣ ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት ስልክ የተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል፣ ወይም ደግሞ ጸሎት ጊዜ የለንም፣ ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው። ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ፣ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው። መጽናኛ ወይም አላስፈላጊ የሆነ ነገር፣ ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽው ወይም ያሰብከው እንግዲህ ዋን ላፍ ስለሚል ሴት ሁኝ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት ወደ ራስ መመለስ ማለት ነው። ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ ጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ጸሎት ልጸልይ ውዳሴ ማርያም ስል እሱንማ ከድሮ ጀምሮ ጸልየዋለሁ። እንዴ ታዲያ ውዳሴ ማርያምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትሄጂ ይላሉ። እና ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም። ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱን እፈልገዋለሁ ማለት ጊዜ ሊኖረኝ ይገባል፣ ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይሆንም፣ የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ሌሊት ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ነው ማለት ፈልገሽ ነው የሚያክል መስቀል ወደ እኔ እየመጣ ሲያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው፣ አሁን አድጌያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድን ነው? በህይወትሽ እንግዲህ ሴት ነሽ ብዬ ትዕግስት ነው የሚለው። ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽና ግን በልብሽ ሁል ጊዜ እግዚአብሔር እያሰብሽ ኃጢአትን የምትሰሪ ከሆነ ካሁን ንስሐ እገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው እና እንዳይቀስፈኝ እንዳይጎዳኝ ይቅር በለኝ እንደ ጌታ ሆይ አንድ ቀን ንስሐ እገባበታለሁ እያልሽ የምትሰሪው ኃጢአት እንዳለን የሚያሳየው መስቀልን ሲከተልሽ አንቺ ስትሸሹ ማለት የክርስቶስ ፍቅር አንቺን እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በህይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺ እንደሰራሹ ቢሆን ኖሮ ምናልባት በህይወት ላትኖሪ ትችይ ነበረ ማለት ነው የሚል ነው። መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሹ። እንግዲህ ኬክ ነበርና ተደብቄ በጾም በላሁኝ ነው ያልሹ። ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳት ማለት ነው። እያወቁ መሳሳት እንደማለት ነው። ተግባባ።
አዎ እንግዲህ እንደዚህ አይነት ህይወት ውስጥ የነበራችሁ ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ አንብቤዋለሁ። እህቴ የዛን አንድ ቀን ሱቅ መኪናዬ ታም ኃይሌ ይላል። ታም ኃይሌ ታሜን ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የእሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ ልክ እንደ ረዳት ተቀምጬ እየሄድኩኝ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሂድ፣ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ ለማለት ነው። ወረድኩኝ። መኪናዋ ከነተሳፋሪው ተሻገረ። እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባነንኩኝ ይላል። ጥሩ ነው። ታም ይላል እንግዲህ ወንድ ይሁን ሴት አይታወቁም። ታም ኃይሌ ይላል። ኃይላ መኪና ስጋ ነው። በመኪና እንግዲህ በዘመናችን አለ የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው። በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ። እንደ ረዳት ሆነ የቆጠርከው ወይም የቆጠርሽው አንቺ ይመስለኛል። በወንድ ጾታ ላውራው ትንሽ ወደ ወንድ የሚሄድ ስም ይመስላል። በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው። እና ከፊት ለፊት ደግሞ ለተሳፋሪዎች የእሱ መኪና ነው እኮ እያለ የሚናገረውና የሚስቀው ምን የሚለው ንብረትነቱ ወይም ደግሞ እሱ በአንተ ላይ የሚጠቀመው ያ ሰው በማን እየተጠቀመ እንደሆነ የታወቀ እንደሆነ እንዲታወቅ ነው። ራሱ በአፍ ይጠፉ በለፈለፉ እንደሚባለው እየተናገረ እንደሆነ ማሳያ ነው። ግን ደግሞ መኪናዋ ገደል ልትገባ ነው፣ ድልድይ ተሰብሯል ማለት አብቅቶለታል። ከዚህ በኋላ በአንተ ስጋ ላይ ወይም በአንተ ንብረት ላይ ቀጣይነት የለውም። ሾፌሩ ከነተሳፋሪው ሄዷል ማለት ነው። እንግዲህ ወደፊት ለፊት አንተ ደግሞ ወርደሃል። ገደሉም ወንዙም አላጋጠምህም። በእግር እየተሻገርክ ነው፣ እየመረጥክ ቦታ እየመረጥክ እየሄድክ ነው። ያ ምንድነው? በጥንቃቄ 6 እግር ካላት ዝንብ ፍጥነት ይልቅ 100 እግር ያለው ትል ቀርፈፍ ብሎ የሚሄደው 50 እግር ያለው ትል ቶሎ ይደርሳል ይባላል። ለምን? ትዕግስት ስላለ። ስለዚህ ቀስ ብሎ እየተራመዱ በእርጋታ መኖር ይሻላል እና ታገሺ ማለትም ነው። ጥሩ ነው። ስጋህን ይነዳ የነበረው መንፈስ ከነ ተሳፋሪው ማለት ምንድነው? ተሳፋሪው ሰራዊት፣ ርኩሳን መናፍስት ዋናው አለ የተላከ ከነ ሰራዊቱ ሄዷል ማለት ነው። ያ ምንድነው? በእግር መሄድ ማለት የገዛ ማንነትን ይዞ ተሸክሞ ባለ ነገር ብቻ መደሰት መጠቀም ማለት ነው። አመስግነህ ኑር ነው። እሺ ትዕግስት ፈትቼልሻለሁ። አስቴር ቲዩብ ይላል። ሌላ ህልሜ ደግሞ ሌላ ህልም ዋናው እሺ፣ ሌላ ህልም ደግሞ የሆነ ተራራ ላይ ሆኜ ይመስለኛል እና የሆነ ለምለም ነቅዬ ይዤ ስሮጥ ከዛም ደግሞ ልጄ ይመስለኛል ያለቅሳልና ሌላም ልጅ ሰምተው ከዛም አንዱ ሰው ደግሞ ጠመንጃ ታጥቆ ይቆማል። እዛም ቦታ ደግሞ ዳስ ነገር አለ። ባለ ጠመንጃውም እዛ ሆኖ ባትሪ አብርቶ ምንድነው ባትሪ አብርቶ ይሰጠኝና ልጄን ተመልሽ ውሰጂ ልጄ ተመልሼ ወስጄ ይመተው ነበረ። በስመ አብ እንዴት እንደምጽፉት ግራ ነው የሚያጋባው። ምጽፉት ትቼዋለሁ ህልሙን። እሺ ቅድስት መንበር 1 ይላል። በህልሜ ቤተክርስቲያን ውስጥ ሆኜ በጀሪካን ዘይት ይዤ ነበረ። በጀሪካን ዘይት ቅዳሴ ያስቀደስኩኝ ድንገት አንድ ጭንቅላቱ ላይ የጠመጠመ ቄስ ቄስ ማለት እኮ በቂ ነበረ። የጠመጠመ ማለት አይጠበቅብሽም። ጭንቅላቱ ላይ የጠመጠመ ምንም ጥቅም የለውም። ቄስ ካልሹ በቂ ነው። ጭንቅላቱ የጠመጠመ ቄስ መጥቶ ቦታዬን ሲይዝብኝ እኔ ቦታዬንም
ዘይቱንም ጥዬ ወደ ሌላ ቦታ ቀየርኩኝ ይላል። ስለዚህ በአንቺ ቦታ አንድ ካህን መጥቶ በቦታው ላይ ከቆመ የእኔ ብለሽ የምታስቢው ግን የአንቺ ያልሆነ ንብረት የእግዚአብሔር የሆነ ንብረት አለ። ካህኑ አንቺ አስራት አላወጣሽም ወይም ደግሞ የሆነ ስለተስለሽ አላስገባሽም፣ በእጅሽ ግን ዘይት ይዘሻል፣ በረከት፣ መብራት፣ ብርሃን የሚሆን በጣም ጥሩ የሚጠቅም ነገር ይዘሻል። ግን ንብረትነቱ የአንቺ ብቻ አይደለም፣ ወይም ደግሞ ለእግዚአብሔር ተገቢ የሆነው ነገር አለመስጠትሽን የሚያሳየውና ጥለሽ መሄድሽ የሚያሳየው የኔ ነው ብለሽ ይዘሹ የነበረው ነገር በሙሉ ትተሹ ተናዘሹ የምትሄጂ ነው። ካህን ሰው ሊሞት ሲል ካህን ይጠራል፣ ኑዛዜ ይቀበላል አይደለም? ከዛም አንጻር ይታያልና ቅዳሴ ላይ ቆመሻል፣ ግን ዘይቱን ይዘሽዋል። ያ ምንድነው? መንፈሳዊ ሕይወት ውስጥ ነሽ ያለሽው፣ ግን ለእግዚአብሔር ተገቢ የሆነ አስራትም ሊሆን ይችላል፣ ሌሎች ነገሮች ቃል የገባሻቸው ነገሮች አላመጣሽም፣ ብታመጪውም አልሰጠሽም። ዝም ብለሽ ታቅፈሽ ይዘሽዋል ማለት ነው። እና የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚባል ነገር አለ። እሱን ነው ያስረከብሽው። ምንም ችግር የለውም። ሰፊ ዓለም መላኩ ብዙ ጊዜ በተደጋጋሚ ወደ አያቶቼ ቤት ስሄድ ደጋውን ጨርሼ ቆላማውን ጋራ ስደርስ የሚያሯሩጠኝ ነገር አለ፣ በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ፣ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው።